የኢትዮጵያ ብሔራዊ ባንክ ያወጣው መግለጫ ለክሪፕቶ ሰዎች ምን ጥቅም አለው? ምንም ጥቅም የለውም። It's just only for the normies who know nothing about technology. ማስተርካርድ እንዴት ማውጣት እንደሚችሉ የማያውቁ ሰዎች ለነሱ በጣም ትልቅ ነገር ነው። ለክሪፕቶ ሰዎች ግን we have ባይቢት ማስተርካርድ አለን፣ የቢትኖብ አለ፣ በጣም ብዙ የማስተርካርድ ኦፕሽኖች አሉ። PYYPL አለ፣ ሶኮ አለ፣ በጣም ብዙ የማስተርካርድ ኦፕሽኖች አሉ። ማስተርካርድ ሀገራችን ላይ ማግኘት ስላልቻለን already we our own way to find other mastercards እና እስካሁን እየተጠቀምን ነው እሱ እና ይህ ነገር አሁን እንደዚህ መሆኑ ለአብዛኛው ሰው ምንም ስለ ቴክኖሎጂ ለማያውቅ ሰው ስለ ክሪፕቶ ለማያውቅ ሰው ተሰደው አሪፍ ነው፣ ምንም አይልም። ለእኛ ግን ምንም ጥቅም የለው። ሌላ ሁለተኛ ደግሞ ከዚህ በፊት የዶላር አካውንት ለመክፈት $100 ያስፈልጋችሁ ነበር። $100 ካላችሁ የዶላር አካውንት መክፈት ትችሉ ነበር። አሁን ግን ያለምንም ዶላር አካውንት ቀጥታ መክፈት ትችላላችሁ። it's good ግን ስቲል ምንም ለኛ የሚጠቅመን ነገር የለም። አንድ አክቹሊ በጣም ትልቅ ያየሁት ኢምፕሩቭመንት ምንድነው? አንደኛ ሰውን ማስገደድ አቁመዋል። ይሄን ዶላር በዚህ ያን ያክል ጊዜ ውስጥ ግዴታ ወደ ብር መቀየር አለበት የሚባለው ይሄ ፑሽ የሚያደርጉት ነገር መቅረቱ በጣም ትልቅ ነገር ነው። ሁለተኛ ደግሞ አክቹሊ ይሄ ነው በጣም ትልቁ ፖይንት። ከዚህ በፊት ውጭ ሀገር ሰርታችሁ $10,000 ወደ ሀገራችሁ ይዛችሁ መግባት ምን ያክል ስቃይና መከራ እንደነበር ሁላችንም እናውቀዋለን። ይሄ ነገር መቅረቱ የሰዳቡኝ በጣም በቀለ ዲያስፖራው ለኢንቨስተሮችም ብራቸውን ይዘው መጥተው ዶላራቸውን የራሳቸውን የውጭ ምንዛሪ ይዘው መጥተው ሀገራችን ላይ ኢንቨስት እንዲያደርጉ የሚገፋፋ ነገር ነው። እሰገተኝ ለኛ ግን እስቲ የሚጠቅመን ነገር አያገኝም። ሄጄ ነበር አንዳንድ ባንኮችን ጠይቋቸው 10,000 ብር አለኝ እናንተ ጋር እችን 10,000 ብር ወደ ዶላር ቀይሩልኝና ሚም ኮይን ልግዛ ስላቸው ብለው ሙድ ያዙብኝ። ዶላር ካለህ ብቻ ነው የራስክን ዶላር ነው እንጂ የምንሰጠህ እኛ ዶላር አንሰጥም ምናምን አሉኝ ነው። ኤኒዌይ የሆነ ሰዓት ደግሞ ሀገራችን እንደፈለግን ብራችንን ወስደን ወደ ዶላር የምንቀይርበት ጊዜ ፈጣሪ ያምጣልን። until then stay blessed, take care.